አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ትዕቢተኛ የሆኑ ሰዎች፣ ተመጻዳቂዎች፣ ከንቱ ውዳሴ የሚፈልጉና ግትር የሆኑ ሰዎች፣ ሴትም ወንድም ማለት ነው የሆኑ ሰዎች ሁልጊዜ የሚፈልጉትን ነገር አያገኙ። ሁልጊዜ እንደተበደሉ ብቸኛ እንደሆኑና እንደተገፉ ከዛ ጥብርር ሲሉ ሰው እንዳጡ ነው። ይሄ አንዱ ነው። በቃ ደስ የሚላቸው ነገር አያገኙም፣ አይደሰቱም። በቃ ደስተኞች አይደሉም። ሁለተኛ ነገር ደግሞ የዚህ ጸባይ ባለቤት ሰይጣን እንደሆነ ሲነገራቸው ደጋረገ ከሚለው መልስ ውጪ ሌላ ነገር አያውቁም። እና ምን ይጠበስ ምከረኛ አልኩህ ምናምን ከሚለው መልስ ውጪ ሌላ ነገር አያውቁም። እና ከሚሆን ይሄን ባህሪ ከየት ወረስኩት? አባቴ እናቴ ወይስ ከማን ነው? በቡዳይ በላችኝ በቡዳይ በላኝ ሰው አለ። የሰው ባህሪ እኔ ጋር መጥቶብኛል፣ ደባል ሆኖብኛል። ከመቼ ወዲህ ነው እንደዚህ የሆንኩት? አጫሽ፣ ቃሚ፣ ሰካራም ምናምን የሆንኩት መቼ ነው? ይሄ ነገር የመጣብኝ ከቤተሰብ ነው ወይስ በፍቅር ደረጃ ከሆነ ሰው ጋር ከኖርኩ በኋላ ከሆነች ልጅ ጋር ከኖርኩ በኋላ የመጣብኝ ነው ብላችሁ ቼክ አድርጉ። ወንዶችም ከሴት ጋር ጨዋታ ሲጀምሩ፣ ሴቶችም ከወንድ ጋር ጨዋታ ሲጀምሩ ከዛ በኋላ በፍቅር እንዳልነበሩ ይጣላሉ። እፍፍ ብለው እንዳልነበሩ ይጣላሉ። ሲጣሉ ባህሪ ለባህሪ ተያይዘው ነው የሚጣሉት። እሷም የሱን ባህሪ እሱም የሷን ባህሪ ወርሰው ነው የሚጣሉት። እና ደባል የሆነ ባህሪ ይዞ ነው ብቻውን የሚቀጥለው ወይም ደግሞ ከሌላ ፍቅረኛ ጋር የሚሄደው። ያ ደባል ባህሪ ሌላኛዋ ፍቅረኛ ጋር ሲሄድ ይጣላል፣ ይቆጣል ማለት ነው። ንጭንጭ ይኖራል። ያችን እያስታወሱ መናደድ አለ። ስልኩ ላይ ፎቶዋን አይረሳም ወይም ስልኳ ላይ ፎቶውን አትረሳም። በዚህ የተነሳ ከሁለተኛው ጋር ይጣላል። አያችሁ፣ ይሄዳል መንፈሱ አብሮ ይሄዳል። እና በዝሙት በሩካቤ 90% 99 እስከ 100% ማለት ነው በሩካቤ መናፍስት ይተላለፋል። ከወንድ ወደ ሴት፣ ከሴት ወደ ወንድ፣ በዝሙት በመዳራት በመሳሳም በአጠቃላይ በተላጥቆ ማለት ነው። በግዕዙ በሩካቤ መናፍስት ይወራረሳሉ። ለምሳሌ የቀረብሽው ወንድ አንቺ እናቱ በአመቺሳ ለሰይጣን የሰጠችው ከሆነ አመቺሳ ማለት ማስታቀፍ፣ ለሰይጣን ማስታቀፍ ማለት ነው፣ በኦሮሚያ ባህል ማለት ነው። በጉራጌ ክልልም ሚየት፣ አርሜት፣ ቦዠ ተብሎ የሚጠራው አማራ ክልል ላይም ሲወለድ ራሄሎ መንፈስ ወርሳው ልክ ሲወለድ ዶሮ ይታረዳል። እንደየብሔራቸው ትግራይ ክልልም ልክ እንደዚሁ እንደየብሔራቸው ልጆችን ለመናፍስት የሚገብሩበት አይነት አሰጣጥ ተሰጥቶስ ቢሆን ከአንቺ ጋር ሲኖር ያን ነገር ወደ አንቺ ይመጣል። ባህሪው ግልብጥብጥ የሚልብሽ፣ ጸባዩ የሚለዋወጥብሽ፣ እንደገናም ደግሞ እንደምትፈልጊው አይነት ወንድ እንዳይሆን ቺት የሚያደርግብሽ፣ ስልኩ ላይ የማትፈልጊውን ነገር የምታገኝበት፣ ቤተሰቦቹም አንቺን የሚጠሉበት መንገድ ሊሆን ይችላል። ይሄ አንቺን አይፈልግሽማ። ሌላው ሴት ዛሬ አይነት ጥላ ካለችበትም አንቺን አትወድሽም። ማንሽ አንቺ አንቺ ሳትመጪ በፊት እኔ እኮ ባሌ ነው ብላ ውስጥ ያለችው መንፈስ ትገፋሻለች። አፈቅርሻለሁ እያለሽ ይጠላሻል። እንጋባ እያለሽ ይጣላሻል። ባህሪው ይገለባበጥብሻል። በትንሽ ነገር ትጣላላችሁ። ምንድነው ለትልቅ ቁም ነገር ለበርገር ተፈላልጋችሁ በከረሜላ እንደመጣላት ማለት ነው። ያ ማለት በትልቅ በቃ በትልቁ ለትዳር ለሚባለው ጉዳይ ተፈላልጋችሁ በጣም ኢምንት በሆነች ትናንሽ በሆነ ነገር ተኮራርፎ በዛው ነገሮች ተካረው እልከኛ ሆነው እስከ መፋታት በጨውነት ደረጃ እስከ መለያየት ቤተሰብ ጣልቃ ቢገባም እንኳን ነገሮች በጣም አስቸጋሪ እስከመሆን ድረስ ይደረሳል። ለምን ሲባል እንድትጋቡ የማይፈልግ አለ እሱ ውስጥም አንቺ ውስጥም። አንቺ ደግሞ ቆንጆ ከሆንሽ ቅርጽ ካለሽ የተለያየ በጣም የሚያማምሩ ነገሮች ካሉሽ አለቀ በቃ። ለምን ኖረሽ አይደለም ሸፍኙም አትሸፍኙም እሱ የአንቺ የክርስትና ሕይወት ማንነት ይወስነዋል። ግን አንቺ ጋር ያለው ተፈጥሮ እግዚአብሔር ሰይጣንን እንዲስብ አድርጓል የፈጠረው። መልካምና ውብ አድርጎ ፈጥሮሻል። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጸልየሽ ሰግደሽ ሰይጣን ቡዳ አይነ ጥላ እንዳያይሽ እንዳያገኝሽ ሆነሽ መገኘት ትችይ ነበረ። ራስሽን ባለመጠበቅሽ ያዩሽ ወንዶችና የዝሙት መንፈስ ያለባቸውና አንቺን ከአንቺ ጋር ለመተኛት የፈለጉ ወንዶች በሙሉ ሲያዩሽ ከነሱ የዝሙት መንፈስ በሙሉ መጥቶ ይገባል። ሲገባ ደግሞ በጥሩ አቀባበል ትቀበያለሽ። ሲጠቅስሽ ትጠቀሽለታለሽ፣ ሲጋብዝሽ ትጋበዣለሽ፣ ስተኙ ትተኛለሽ። ያ ማለት ለላከብሽ የዝሙት መንፈስ ተገዥ ሆነሻል ማለት ነው። ከዛ የሁለት ሳምንት የአንድ ወር ወይም የአንድ ዓመት ጨዋታ ይሆንና ትለያያላችሁ። ሌላ ወንድና ሌላ ሴት ጋር ደግሞ ትሄዳላችሁ። የዚህኛው ልጅ መንፈስ ይዘሽ ሌላ ቦታ ትሄጃለሽ፣ አንተም የእሷን መንፈስ ይዘሽ ሌላ ቦታ ትሄዳለህ። የምትቀርባትን ሴት የማትወድ ሌላ ሴት አለች እዚህ ውስጥ። የመጀመሪያ ፍቅረኛ የዝሙት መንፈስ ሊሆን ይችላል። አንተን በመስተፋቅር ያጠመደች ሊሆን ይችላል። ከእናትህ የመጣው ከአባትህ የመጣ የዓይነ ጥላ መንፈስ የምትቀርባቸውን ሴቶች ላትወድልህ ትችላለች። ስለዚህ ምን ትሆናለህ?
በቃ ሁሉንም የቀረብካትን በሙሉ በዝሙት እየቀረብክ ብቻ መሄድ ነው። እምቢ አለኝ አልሆንላለኝ፣ ሴቶች አልበረክታሉኝ፣ ዘማዊ ናቸው፣ ቺት አረገችብኝ፣ እሷም እንደዚሁ ትላለች፣ ወንዶች አንድ ናቸው ምናምን ትላለች። ይሄ ነው፣ ሌላ ለውጥ የለውም። ስለዚህ አማትቦ ራስን መቀደስ፣ መስገድ፣ ስጋን በጸበልም በእምነትም በምንም ንጹህ አድርጎ ወደሚቀጥለው ስቴፕ ስትሄዱ የሚወረወረው ማንኛውም የዝሙትም የቡዳም የምንም መንፈስ ኮተትም መተትም ሊሆን ይችላል። ከሴት ጓደኞቻችሁ የሚመጣ የሴቶች ከወንድ ጓደኞቻችሁ የሚመጣ የወንዶች መንፈስ ሊኖር ይችላል። ያ አይመጣም፣ አይነካችሁ። ምቀኛም እንኳን ቢኖር ይመልሰዋል። አይናቸው እያየ አግብታችሁ ስትወልዱ ወግ ማድረግ ስታዩ ያዩዋችኋል። እነሱ አይናቸው እያየ ምቀኞቻችሁ ወይም የዝሙት መንፈስ ያለባቸው ሰዎች እያዩአችሁ ደስ የሚል ኖሮ ትኖራላችሁ። ለምን? አጥር አለ፣ ታጥራችኋል። በእግዚአብሔር ኃይል ታጥራችኋል ማለት ነውና ራስን መጠበቅ የመሰለ ነገር የለም። ዝም ብሎ በመጻድቅ ከንቱ ውዳሴ ውስጥ መግባት ትምህርቱን መቃወም ሳይሆን ትምህርቱ ምንድነው ዘውጉ ብሎ ማሰብ ያስፈልጋል። እንደ እህታችን ሰላሟን ንስት በቃ ሰላሟን በምንድን ነው የገባው? እኔ በመተት ነው። እንዴት አርገት? በምን መተት? በቃ ከትዳሯ ሰላም እንድታጣ። በምንድን ነው የገባው? ስገባ በመተት ምን? በምግብ በልብስ በምን? በቃ እኔ እቃዋ ሲገጠም እኮ አብሬ ተገጠምኩ። ቤቷ ላይ ምንም ያህል እቃ ተጭኖ ከውጪ መጣላት ሲገጠም እኔ አብሬ ተገጠምኩኝ ቤቷ ላይ። ምንድነው አንተ ስራ? ምን ለምን ገባህባት ነው? አላማህ ምንድነው? እኔማ በቃ ትዳር ማፍለስ ነው። ትዳር ማፋታት ሰላም እንዳትሆን በቃ እሷ በቃ እረፍት እንድታጣ በቃ እረፍት በቃ እንቅልፍ የላት ሰርታ አጠግብ ገንዘብ ቢኖራት ባይኖራት በቃ ሰላም መንሳት እሷ ሰላም እንድታጣ በቃ ሰላም። ለምን? በቃ ስራዬ እኮ ይሄ ነው ብያለሁ። እኔ ሰላም ማሳጣት እኮ ነው በቃ እረፍት መንሳት። ሰይጣን አጋንንት መተት አጋንንት አይነጥላ የራሄሉ መንፈስ ገብተሽ ምን አረግሻት? በቃ እንድታፈላ እንድትካድብ ነበረ። እሷ ደግሞ አልፈልግም አለች። በየገዳሙ ትዞራለች። ስኒውንም ጀበናውን ማውጣት ጣለች። በቃ ጠዋት ማታ መድኃኒዓለም መሮጥ፣ ጻድቃኔ መሄድ፣ ሽንቁሩ መሄድ በቃ የምትወደው ልጇ ላይ እርፍ። ደግሞ በዛ ማነሽ አንቺ? ራሄሎ ነሽ? ራሄሎ ያረኩት ይሄንን ራሄሎ ነኝ። አንተ ታዲያ እንዴት ነው አልቀናህም? እንደዚህ ወደ ስትመጣ ወይ አሁንማ ተዋርጄ። አንተ ጋር መቼ ነው የመጣችው? እሑድ ከሰኞ ማክሰኞ ሮብ ሐሙስ ዓርብ እስከዚህ ሰዓት ድረስ በህይወቷ አይታ ማታየውን ደስታ አይታለች። ይሄን እኔ ራሴ ቆሜ መሰከርኩልህ። በቃ አንተ ሰይጣን መሰከርኩልህ። አሳየኸኛ። ታሪኬ እኮ ተጋለጥኩ፣ ተዋረድኩ እኮ። እኔ እኮ ልደፋት ነበረ እሷ እንድትደሰትበት አልፈልግማ። ምንም አያምራትም። ወርቋ ያምራት፣ ልብሷ ያምራት፣ የምትለብሰው ነገር የሚሰጣት ስጦታ በሙሉ ያምራት። እንዳያምራት ነው እኔ ያደረኳት። እንዳያምራት እንዳትደሰት። ለምንድን ነው ማልቀስ? አንዴ በልጇ ገባው፣ አንዴ በትዳሯ፣ አንዴ በደስታው ምናምን። ስንት ናችሁ? እኛ 26 ነን። ብር ሲወጣ ነው ደስ የሚለኝ። በጣም ብሯ ሲወጣ በጣም ነው ደስ የሚለኝ። የተቃጠለው ስትጾምብን አልቻለም። እንዴት ስትጾምብን እንዴ? በቀን 3-4 እያማረጠች የምትበላው ምግብ ለካ አጨናነቀን እኛን። ስትጾም ልክ ገባን። የለም አሁን ህመሙ የለም። እዚህ ላይ በግራ ነበር ያረፍነው። ስትጾምብን ልክ ገባና ልክ ገባን ማለት ምን ማለት ነው? በቃ ታሰርን። ጾምን አንፈልግም ነበር እኛ። እናስበላን፣ እናስጠጣለን። ምርጥ ምግብ እየተመረጠ እንበላ ነበር። አልተስማማንም። የቀጣን ጾሙ ነው። ጾሙ ቀጣ። ቀጣን። ጾሙ ቀጣ። በቃ እንሄዳለን። ወገቡጣ ከሰውነት ውስጥ እሺ። በስመ አብ። የገባው በምንድን ነው? እኔ በመተት ነው እኮ። በምን ገባ? ዋው ግምት ነው አላ። ምኑ ላይ ተደግሞ? በቃ ቤቷን ሰላም ባታገኝ ቁም ሳጥኗ ስር ነው እኮ ያለ ነው እኛ። ቁም ሳጥን በልሽ ቧጥ ነው ከሰውነት። ቁም ሳጥን ይጥፋና አብላ ቁጣ። ጅብ? የምን ጅብ? ጅብ ቡዳ ወይስ ሰይጣን? እንግዲህ እንደዚህ አይነት ነው እንግዲህ። ስነ ስርዓት ያዝ። ስነ ስርዓት ያዝ። ምንድን ነው የጭቃው እንደዚህ ያደረገው? ይሄ የኔ መልእክተኛ ነው። የኔ ራሴ ነው። ሰይጣንና አጋንንት? ጅብ ነኝ፣ አጋንንት ነኝ፣ ሰይጣን ነኝ፣ ቡዳ ነኝ፣ መተት ነኝ። ሰይጣን
ትሄዳለህ ደግሞ ትለቃለህ አትለቅም? እነዚህ ተመርክክ። ይኸው እንደዚህ ጊዜያችን እንዲህ ነው። በቃ የመናፍስት መሰወር ነው ይሄ። ሕሊናን የመሰወር ልቦናን የመሰወር ውስጥን የማሳጣት ስብዕናን የመግፈፍ በዓለም ውስጥ ስለ ስብዕናና ስለ መብት የሚያወሩ ብዙዎች አሉ። ግን ከወሬ ያለፈ ምንም የሚፈይዱት ነገር የለም። ኢየሱስ ክርስቶስ ነው ስብዕናን ያከበረው። ኢየሱስ ክርስቶስ ነው ሰው የሆነው። አምላክ ነው ሰው የሆነው። ስነ ስርዓት ያዝ። ስንት ናቸው? 1596 ከሰውነት ውስጥ ትሉ አፈለ ወደዚህ ተጋበል። እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ኡራኤል ስም ወደ ሲኦል እንገባለን። ቶሎ 7 እጩን አውጡ። ቶሎ 7 እጩን አውጡ። ና ወደዚህ። የት ትሄዳለህ? ተንከባላል አይደለም ያልኩህ። ና ወደዚህ። ማነሽ? ሰብለ ወንጌል። ይኸው እንደዚህ ነው ሰው መሆን ሲጠፋ እንዲህ ነው። ዛሬ ብዙዎቹ በተክለ ቁመና ሰው መስለው ሰውነታቸውን ያጡ ብዙ ናቸው። ሰብለ ወንጌል ነሽ? አዎ። የት ነበርሽ? እኔ ጣሊያን ነው የነበርኩት። የት ነው የመጣሽው? ከጣሊያን። አሁን እንደዚህ እንዴት ሆንሽ? እኔ አላቅም። ከልጅነቴ ጀምሮ ነው እየመጣ የሚያንቀኝ። ኧረ አይደለም። እንደዚህ ጭቃ ውስጥ ለምን ገባሽ ማለት ነው? ወደ አንተ ስመጣ ማለት ነው። በጣም ማለት በዛ ዙሬ ወደ ባህር ልገባ ስል በዛ ጭቃ ላይ ወደኩኝ። እዛ ከየት ነው የመጣሽው? እኔ ከዚህ ከጣሊያን ነው የመጣሁት። ከጣሊያን ነው የመጣሽው? መቼ ነው የመጣሽው? የዛሬ 2 ወር። የሚገርም ነው። ልብስሽ ሌላ ልብስ የለሽም? ኧረ እኔ ደህና ልብስ ነው የለበስኩት የነበረው። ደህና ነበር የለበስሽው? አዎ። ሌሊት ያስወጣኛል። ሌሊት ጅብ ጋር ሄዳለሁ። ሌሊት ማለት ነው ሰሞኑን። ከዛ ጅብ ሌሊት ሄዳለሁ። በቃ እንደፈለገ ነው የሚያደርገኝ። ስራ አልሰራም። ተመጽዋች ነኝ ሁልጊዜ ማለት እኔ ሰርቼ ነው የሄድኩት። በሱዳን አርጌ በሊቢያ አርጌ ባህርን እግዚአብሔር ማን መሆኑን አውቀዋለሁ። ግን ውለታ ቢስ ነኝ። ስለ ሰው አልጨነቅም። በቃ እግዚአብሔርን ማላውቀው ከሆነ አሳብደኝ አልኩት። ለእግዚአብሔር ለመንኩት። አሳብደኝ ብለሽ? አዎ በቃ አንተን ምረሳ ከሆነ ያሳብደኝ። ውለታ ቢስ ከሆንኩኝ ያሳብደኝ። እኔን የሚያሰራኝ ብዙ ነገር የዝሙት ነገር በቃ በራሴ ማድረግ ነው። ሰይጣን 9 ወር ሙሉ እዛ ጣሊያን እያለሁ አሰኝቶኝ ነበርና በቃ ለምን አሳብደሽ ብለኝ ትጸልያለሽ? ጸልያለሁ። ለምን እንዴ እኔ እሱንም ማላውቀው ከሆነ እግዚአብሔርን ማላውቀው ከሆነ እሱ በእሳትና በውሃ መካከል አሳልፎኝ እያለ እሱን አላመሰግነው። በቃ ለምን ያሳፍረኛል። እሱን ማመስገን ያሳፍርሻል። እህቷ ነሽ? ነይ እስቲ ወደዚህ። ይኸው ስደት ማለት ይሄ እኮ ነው። የውስጥ ስደት ነው። በክረምት ወይም በሰንበት እንዳይሆን ያለው እንደዚህ ነው። የሚያግዝ ሰው ሲጠፋ፣ መንፈስን የሚረዳ ሰው ሲጠፋ፣ ጉዳትን የሚያቅሰው መሸከምን የሚያቅሰው ሲጠፋ፣ የክርስቶስን ሸክም መለማመድ የሚችል ሰው ሲጠፋ ክረምት ይሆናል ማለት ነው። እንደዚህ ነው ተፈጥሯ። አሁንም ቢብላን በመከራ ነው ያመጣናት። ይሄ ሁሉ ጭቃ ምንድን ነው? እዛ ጋር ገደል ገባለሁ ብላ ገባች ላይ። ከዛ እዚህ ምንም እኮ አታውቅም። እሱ ሰው ሰብስቤ እንሂድ ስላትም ቢብላን በመከራ መጣች። የሉም ብለን አስምላን ምናምን የሉም ብለን መጣች። ይሄና ላንቺ ለመንፈሱ ለምን ታግዣዋለሽ? እኔ ራሱ ነው የሚያዘኝ፣ እንደፈለገ ያዘኛል። በቃ ሰይጣን ነው፣ ዛር ነው የአያቶች። ታዲያ ዞር በል እኔ አልታዘዝም አትይም እንደ አንቺ? እኔ ምን አውቃለሁ። በቃ
ደህና ሰው አንዴ ያፈር እስስት ነው እንደ እስስት ነው የሚቀያየረኝ። አትሰግጂም፣ አትንበረከኪም፣ አትጸልይም፣ አትሰግጂም ማለት አሁን ግን እጾማለሁ እግዚአብሔር ይመስገን። ያው አልሰግድም። በይ በርቺ። አሁን ነጠላ ስጫት በርቺ። የሚገርም ነው። ልሂድ ብዬ ምንድን ነው? አቤቱታ ለአቤቱታ ነው የመጣሁት። አቤቱታ? የምን አቤቱታ? ለመሄድ ይብቃኝ ብዬ እና ወደዚህ ከመረረህ ምን ነው የምትለኝ? ልሂድ ብዬ ነው። ለምን ትሄዳለህ? ይሄን ጊዜ መቀጥቀጥ ስንት ጊዜ? ስንት ዓመቴ ነው? ስንት ዓመት? አንተ እኮ ፀጉር ጥቁር የነበረ ጊዜ ነበርኩ ነኝ። ይሄ ጥቁር የነበረ ጊዜ አይ መለኪያ በጀ። ተነስ። ሰይጣንና ጋንንት ሁሉም መተቱም ዛሩም አይነጥላውም ቡዳውም መተቱም ዛሩም አይነጥላውም ቡዳውም። ስንት ዓመት ነው? ከጎርጎሮስ ጀምሬ የዘርነ ማለት ነው። አብረን የተወለድከው እና መሄድ ለምን ፈለግ? ይብቃኝ መጣሽ ነው። እኔ ይብቃኝ እንዴ ምን መቀጥቀጥ በዛብኝ እኮ። ምን አረገችህ? ገበገብ በስማ ምን ብዬ ልንገርህ? አንድ ነገር አይቀረኝም። ሰይጣንና ጋንንት አጋንንት ሰይጣን በአሁኑ ዘመን አጋንንት በአሁኑ ዘመን የህብረተሰባችን አንደኛው አካል ሆኗል። አንዱ ወገን ሆኗል። እንደውም ወገን ሆኗል። ያ በራሱ አንድ ሌላ ትልቅ ጥፋት ነው። ቤተክርስቲያን የዚህን መንፈሳዊ ህይወት ውጊያና ኃይል ቀደም ሲል በደንብ በሚገባ ቅድሚያ የሚሰጠው ትግል ነበረ። ዛሬ ያ ሁሉ ተዘንግቶ እንዳሻህና እንደ ፈቃድ ይሁን የሚባልበት ሰዓት ላይ ስንደርስ በረታና ተቆጣጥሮ ዘሬ ነው ማለት ጀመረ። አብረን የተወለድከው? አዎ። ከእናት ከአባት? ከሁለቱም። ስንት ናችሁ? 22 ነው። 22 ስንት ዓመት ነው ላውራ? እንዴ ከልጅነቷ ጀምሮ እያልኩ ህፃን እያለች እዛ ቤት ሴት ልጅ አያድግም። በወንድ ተጠርታ ነው ያደገችው። ማተ ብላ ምን ሌላ ስም አለን? በወንድ ማተ ብላ ተጠራች። ወንድ ተብላ በዛው በሴት ስም ሆነ በወንድ ነው የምትጠራው እኮ። ምን ተብላ? አንተ ተብላ። ለምን ሴት አያድግም? ስለማያድግ እዛ ቤት። እሺ በል ተመርከክ። የቤተሰብ መንፈስ ሲባል ቀላል ይመስለናል። የጠላትነቱን ጠባይ ዘንግተን ባለንበት ህልውና ውስጥ እንዲህ ነው ጥቃቱ። በል አፍረ በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። እገባለሁ። ቶሎ ሰባት ጮኑት እንገባለን ነው። እግዚአብሔር ይገስጽ። በስንት ዓመቱ? ተነሽ ስንት ዓመትሽ ነው ስትከታተይ? አዎ። ያናግርሽ ነበር? አዎ። ስትቀጠቅጭው ምን ይልሽ ነበር? ምንም የማይል ነገር የለም። እኔ በልጆቹ በወንዱ ልጅ ነው እንደተሰቀ አብሮ እየተወለደ ነው። ጎበዝ አልነበረም? እንዴት ነው አሁን? በላይ ማማ በቅድም መከራ ለምኜ ይመጣል አንድ ቀን። ከዛ በኋላ ተመልሶ እነሱ ላይ የተደበቀ አስቸገረኝ። አባቴ ላይ ነበር። አባቴ ሞተ። አሁን ደግሞ አስቸገረኝ። ያጨሳል ይገባል። አሁን እንደዚህ ነው። አብሮ ሲወለድ አንቺ ጋር ያለው አብሮ ወደ ትውልድ ይተላለፋል። ከዛ በኋላ ስቃይ ማለት ምንም የኔ ልፋታውን ሰሞኑን ሱቅ ላይ ነበር የምሰራውና ሌሎች ሆነ እሱን አቅርቤ ስራ ስለው ብር እያነሳ እሺ ተሳለም ይዛባታችን እንዲህ ነው ስቃያችን። አይ ጊዜ የለም አሁን ጊዜ ቆይ እልብ ምን አልከኝ? ምን ላረግ መጣ ብሎ የሚጠይቅ ጋንጩር መጣ። እሺ ና ወደዚህ አምጣ። በርከቱ ናቱ ሰጣው ሲለው ሰይጣንና ጋንንት ሰይጣን ጂኒ ሁሉም ነው። ይኸው ህዝቡ እንዲህ ተይዟል። ለማዳን አትጩብን። ለማዳን ቅድሚያ ለመስጠት የኛው ትውልድ አልተመቸውም። ሰው አሜሪካ ኖሮ ድሃ ይሆናል። ሰዎች ጥያቄ አለኝ። ሰው አሜሪካ ሆኖ ድሃ ይሆናል? አዎ ይቻላል። አይኖርም። ዩናይትድ ስቴትስ ሰው የሚኖርበት ሀገር ነው። እሱ ግን የለም። እንዳይኖር ያደረግነው እኛ ነን። ብቻውን ይኖራል፣ ከእናቱ ጋር ይኖራል። አስለቅቀኝ ይላል። እሄዳለሁ። ሰይጣንና ጋንንት ነው። ተንበርከክ። ጊዜ አሜሪካ ስንት ዓመቱ ነው? 12 ዓመቱ ነው። አብሬው ነው የሄድኩት። ከሰው እንዳይኖር ከሰው እንዳይቀርብ ነው ያደረኩት። ከሰው እንዳይቀርብ ከሰው እንዳይኖር ከሰው እንዳይኖር ወደዚህ ዙር
ዙር ወደዚህ። ያንተን ሬዲዮ እያዳመጠ ነው ጉድ ሰራኝ። ያንተን ሬዲዮ እያዳመጠ ጉድ ሰራኝ። ወደዚህ እዚህ ጋር አሁን እኮ አለ መኪና ልገለው ስል አልደርስበትም። ሰይጣን አጋንንት ነኝ። ስንት ዓመት ነው ከያዝከው ጠቅላላ? 12 ዓመቴ ነው ብያለሁ፣ ነግሬሃለሁ። አሰማኝም? 12 ዓመት ተመትተህ ነው የገባው? እንዲሁ ነው የገባው? ተመትቼም እንዲሁም ገብቻለሁ። ስንት ናችሁ ጠቅላላ? 12። ስንት ናችሁ ነው እኮ? 12 ነው። እሺ አፍላ ውጣ፣ ቶሎ አፋል ተዘጋጅ። አፍላ ይሄ እንግዲህ ድንገት እናቱ 200 ብር ሰጥተውት ነው የመጣው። ያው ምን ሊያረግ የታሉ እናቱ? ዛሬ መሰናክል አድርጌበት ወንድሙ እናቱ ግርምዬ ስሜ ይጥፋ ልጄን እኮ ነው ልጄ ግርምዬዋ። አይ ግርምዬዋ ምን ወደዚህ ነው እሱ። ተዘጋጅ ላረግ መጣ። አፍላ ውጣ፣ ተዘጋጅ አፍላው ተዘጋጅ። ዛሬ ብሩ አይደለም ችግሩ፣ ህይወት እንዲሆን ማድረግ ነው። ገንዘቡ አይደለም ችግሩ ሰውን ሰው ማድረግ ነው። ዛሬ ሰው አልሆነም እኮ ይኸው እንዲህ እኮ ነው። 12 ዓመት አሜሪካ እንጀራ ብቻ እየበላ ይኖራል። ሌላ ምንም በልተዘጋጅ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮነቱ እግዚአብሔር ይገስጽ። ጌታ አለሽልኝ። እሺ ማዘር አለሁ ደህና እግዚአብሔር ወይ ግርምዬ የዘላለም ግርማ አድርጎት እድሜውን ድኛለሁ። ሲመጣ መኪናው ጭቃ ውስጥ ገብቷል። ወጣ ብሎ በስንት መከራ። የት ነው ያለሁት? ግርማ የት ነው ያለሁት? ያለው ቅዱስ ዑራኤል ቤተክርስቲያን። እግዚአብሔር ይስጥልን። ሬዲዮን ትሰማ ነበር? አመሰግናለሁ። ሁሌ ነው ከእንቅልፌን ስተኛ ሳልከፍት አልቀርም። ዌብሳይት ላገኘውና ትምህርቱን ያላዳመጥኩበት ቀን የለም እና ልቦናዬ ጥሩ አያስብም። ቤተክርስቲያን እሄዳለሁ። እዛ አባታችን ተሳለም። አባትዬ እግዚአብሔር ይስጥልኝ። አሜን። እድሜ ዘላለም እድሜውን ያርዝምልኝ። ተከታተል፣ በርታ፣ አይዞህ። አሁን የት እንዳለ ገባ? አዲስ አበባ ነው ያለሁት። ሀገር ነው ያለው። ኢትዮጵያ ትበልጣለች። ሰዎች ሀገራቸው ውስጥ ሀገር ነች። እውነቴን ነው። አመሰግናለሁ። እግዚአብሔር ይስጥልን። በል በርታ፣ አይዞህ። እሺ አባት በርታ። እሺ ያው እንግዲህ በመስጠት ነው የሁሉ በልግስና ጠላትህ ይያዛል ማለት ነው። በል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አረፈዳችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ለመልአከ መንክራት ግርማ ቃለ ሕይወት ያሰማልን፣ እድሜና ጤና ይስጥልን። እንግዲህ ያው ጥሩ አገልግሎት ነው ዛሬ ብንቆይም፣ ረጅም ሰዓት ብንቆይም ጥሩ አገልግሎት ነው ያገኘ ነው። እኔ በጣም ነው የደነቀኝ። ቀደም ሲል ስንመጣ ትንሽ ሰዎች ናቸው በዓል የሚያከብሩት፣ ብዙ ሰው አይመጣም ነበር። ዛሬ ግን ብዙ ሕዝብ ነው ያየሁት፣ ብዙ ተአምራት ነው ያየሁት፣ ብዙ የሚያስደስት ነው ያየሁትና ተመሰገነ ይሁን። እንግዲህ ከሩቅ ከመስማትና ቀርቦ ከማየት የተለያየ ነው። አሁን እንግዲህ በአይን መቼም ቀርበን ማየታችን በጣም ብዙ ነገር ነው እኔ የተረዳሁትና ስለዚህ እኛ ቤተክርስቲያናችን ወንጌል የምታስተምረው የምትቀድሰው የምታስተምረው አገልግሎት የምትሰጠው ምእመናን ወደዚህ እንዲመጡ ነው። ምእመናን ወደዚህች ቤተክርስቲያን መጥተው እንዲበዙ አገልግሎት እንዲያገኙ ጸንተው በቤታቸው እንዲገኙ እንዲኖሩ የበለጠ ደግሞ ሌላም እንዲመጣ ነው አገልግሎት የሚሰጠውና ህዝብ ከመጣ ከዚህ የበለጠ ነገር ምን የሚያስደስት ነገር አለ? ምእመናን ከመጡልን ህዝብ ከመጣልን የምንፈልገው ይሄ ነው። ድካማችንም ለዚሁ ነው።
የምናስተምረውም ለዚህ ነውና ስለዚህ ከዚህ የበለጠ የሚያስደስት ደስ የሚያሰኝ ነገር የለም። የታመሙት እንዲፈወሱ ነው። የታመሙት እንዲፈወሱ፣ ወንጌል ያልተማሩ እንዲማሩ፣ በቅዳሴ ጸበሉ በእምነቱ በመስቀሉ እንዲፈወሱ በዚህ ምክንያት ነውና አገልግሎታችን ለዚህ ነውና ይሄ አገልግሎት ደግሞ የበለጠ በዚህ መልኩ መሆኑ በጣም የሚያስደስት ነውና እኔ አሁን ይሄ በጣም አስደስቶኛል። እግዚአብሔር የተመሰገነ ይሁን። መላከ መንክራት እንግዲህ ለራሳቸው ይዞ የሚሄዱት ነገር የለም። አሁን ይሄን ሰዓት ሁሉ ከጠዋት እስካሁን ሲያገለግሉ ነው የቆዩት። ሲደክሙ በጣም ያደክማል። ሲያደክሙ ስራው ያደክማል በጣምና አሁን 5 ሳንቲም ይዘው አይሄዱም። ለቤተ ክርስቲያን ነው ሲያገለግሉ የቆዩት፣ ለቤተ ክርስቲያን ነው ሲያገለግሉ የቆዩት። ህዝባቸውን ነው ህዝባቸውን እንዲፈወሱ እምነታቸውን እንዲያውቁ ቤተክርስቲያንን እምነታቸውን መንገዱን እንዲያውቁ ቤተክርስቲያናቸውን እንዲረዱ ቤተክርስቲያን ማዳን እንደምትችል ቤተክርስቲያን መፈወስ እንደምትችል እያስተማሩ እያገለገሉ ነው የቆዩት። ይሄ አሁን ያስደስታል እንጂ ሞራል እንድንሰጥ ያደርጋል እንጂ የሚያስጠላ ነገር አይደለም። የሚያስደስት ስራ ነው የተሰራውና ስለዚህ መልአከ መንክራት እድሜ ከጤና ጋር ይስጥልን። መቼም በዚህ ዓለም ላይ ስንኖር አገልግሎት ስናገለግል መልካም ስራ ስንሰራ በጎ ስራ ስንሰራ ጠላት ሁሉ ጊዜ ይነሳል። ጠላት ያንን በጎ ስራችንን እንዳንሰራ ለማስተው በግራም በቀኝም በየሥራ ቦታም በቤታችንም ብዙ ፈተናዎች ይገጥሙናል። ከቤታችን ወደዚህ እስከምንመጣም በየመንገዱ ብዙ ፈተና ነው ያለው። በጎ ነገር ካለ ክፉም ደግሞ በጎኑ አለ ማለት ነው። ስለዚህ መልካም ስራ ስለሚሰሩ ሰይጣኑ እየቀናባቸው ይሄንን መልካም ስራ እንዳይሰሩ ብዙ ይፈታተናቸዋል። ግን እንግዲህ ያው ከስራ ነው ሁሉ ነገር የምታወቀው ከስራ ነውና ከስራቸው ሲታይ ደግሞ ልዩ ነው። በጣም የሚያስደንቅ ስራ ነው። እግዚአብሔር መንፈስ እግዚአብሔር ጸጋ በሳቸው ላይ አድሯል ማለት ነው እና ብዙ ስራ እየሰሩ ነው ያሉት። አገልግሎታቸው ለእግዚአብሔር ለቤተ ክርስቲያን ለሕዝባቸው እስካሁን ሌላውንም አይቻለሁ። እዚህ የሮሙንም ጣሊያን አገልግሎ የመጡትን አገልግሎታቸውን ሲዲ አሳይቶን የሚያስደንቅ ነው። ወርቁ እንደዚህ ተከምሮ ገንዘቡ ተከምሮ ያንን ወርቁን ገንዘቡን ይዞ ወደ ሀገራቸው አልመጡም። እዛ ቤተክርስቲያን እንዲያሳንጹበት የሥላሴ ቤተክርስቲያን እንዲሰሩበት እዛው ጥሎ ነው የመጡት እና ከዚህ የበለጠ አገልግሎት ከዚህ የበለጠ ለእግዚአብሔር ሕይወትን መስጠት ምን አለ ከዚህ የበለጠ ነገር? ስለዚህ በጎ ነገር ካለ ክፉም በጎኑ አለና ፈተናዎች አሉ። በእያንዳንዳችን ላይ እንደ አቅማችን ሁላችንም ፈተና አለን እና ህዝብ እንዲበዛልን ነው የምንፈልገው። ህዝባችን እንዲድንልን ነው የምንፈልገው። አገልግሎቱ እንዲሰፋ ነው። ይሄ ቦታ አሁን እሳቸው እዚህ ከመምጣት ከጀመሩ ጊዜ ወዲህ ነው አሁን እንደዚህ ያማረው ደስ አሁን መቆሚያ ቦታም አልነበረም፣ ጫካ ነበር። አሁን በሊቀ ካህናት መላኩ የዚህ የደብር አስተዳዳሪ ታላቅ እሳቸው ናቸው። መጀመሪያ መመስገን ያለባቸው እሳቸው ናቸው። መምህር ግርማ መምጣት አለባቸው። እንዲመጡልን ያስፈልጋል። ህዝባችን እንዲፈወሱ ቦታችንም ደግሞ እንዲያድግ ቤተክርስቲያናችን እንድታነጽ ህዝቡ ቦታውን እንዲለምደው እንዲያውቀው ብዙ ስራዎች እንዲሰሩበት መምህር ግርማ ካልመጡ ብሎ መጀመሪያ የጠየቁት ሊቀ ካህናት መልአኩ ናቸው። እኚህ ናቸው ማለት ነው እና ምኞታቸው ግን ያው ተፈጽሞላቸው ብዙ በዙሪያው ብዙ ስራዎች ተሰርተዋል። ይሄ እንዲጸዳ ተደርጓል። ይሄንን የምታዩት በጀርባቸው ያለ ቤት ሁሉ የተሰራው አሁን ነው።
አጥሩ በሙሉ ሱቁ በሙሉ የተሰራው መምህር ግርማ ከመጡ ጊዜ ጀምሮ ነው። ይሄ በጣም የሚያስደስት ነው፣ ደስ የሚያሰኝ ነው እና በመጀመሪያ መምህር ግርማ ናቸው መምህር ሊቀ ካህናት መልአኩ እንዲመጡልን ብለው ስለጠየቁ በሳቸው አማካኝነት ነው እንግዲህ ሊመጡ የቻሉት። ሊቀ ካህናት መልአኩ እዚህ አስተዳዳሪ ከሆኑበት ጊዜ ጀምሮ በጣም ልዩ ልዩ ስራ ነው የተሰራው። በጣም የሚያስደንቅ ስራዎች ተሰርተዋል። አሁንም ደግሞ የበለጠ እንደሚሰሩ ሞራል እያገኙ ነው ያሉትና በጣም እሳቸውን እንድታመሰግኑልኝ በመጀመሪያ ፈልጋለሁ። እናንተ ቅድም እሳቸው እንዳሉት እናንተ ቀድማችኋል፣ እኛ ግን ወደ ኋላ ነን ያለነውና አሁንም ቢሆን ካሰብንበት ቅርብ ነው፣ ምንም አይደለም። እግዚአብሔር ዛሬ የእግዚአብሔር ቀን ነው፣ የእግዚአብሔር ዕለት ነው ማለት ነው። በጣም የሚያስደንቅ ስራ ነውና እግዚአብሔር የተመሰገነ ይሁን። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ